የመነኮሳት ጉዳይ እንግዲህ ጀምረናል። የከተማ መነኮሳት ወደ ገዳም ግቡ ብለናል። ይሄንን በማለታችን እንግዲህ በጣም ብዙ የመጣ ነው። ይሄንን ዛሬ አንድ ሰው የላከልኝ አይቼዋለሁ። ጽሁፍም አብሮት አለ። ማራዊት የምትባል ልጅ ናት የጻፈችው ነው። ይሄንን በኤአይ የተሰራ ነው። የከተማ መነኮሳት ማለት እንደዚህ ነው። ከተማ መነኮሳት የሺ ቡና ጋር ወደዛ የቀለጠው መንደር ቺቺኒያ አካባቢ ናቸው። ፈገግ ጀንትል ናቸው። እንደምትመለከቱት አማረባቸው ናቸው። መስቀላቸው ቀሚሳቸው አድርገው ፈገግ ያሉ ነው የሚሄዱት። ፍሪዝ ናቸው። ፀጉራቸው ራሱ በጣም ያስታውቃልና እነዚህ የከተማ መነኮሳት ጥያቄ አንስተንባቸዋል። በጣም በሚገርም ሁኔታ ከባድ ጥያቄ ነው ያነሳንባቸው። ይሄ ሙግታችን ደግሞ እነሱም ጥያቄውን ከሰሙት ከተመለከቱት በኋላ ደንግጠዋል። ስለ እውነት በጣም ደንግጠዋል። ለውጦች አሉ። በጣም ከባድ ለውጦች አሉ። አንደኛው ለውጥ ህዝቡ አቋም መያዙ ከባድ ለውጥ አምጥቷል። የህዝቡ ለውጥ መያዝና የህዝቡ አቋም መያዝ ደግሞ ይሄንን ገፋፊ፣ ይሄን ሌባ፣ ይሄን ሰካራም፣ ይሄን ደፋሪ የማይደክም ወይ እንደ እስላሞቹ እስልምና ውስጥ ገብተው እንደፈለገ በቃ እስላም ሆነው 4 ሴት አግብተው ሰኞ ከቀጭኗ ጋር፣ ማክሰኞ ከወፍራሟ ጋር፣ ረቡዕ ከረጅሟ ጋር፣ ሐሙስ ከአጭሯ ጋር እያሉ ማደር መብታቸው ነበር። እነዚህ ግን በብላሽ የምንኩስና ቆብ አድርገው ይሄን ደሃ ኦርቶዶክሳዊ ምስኪን ሴት እየደፈሩ ከክብር እያሳነሱ ወራዶች ትክክለኞቹን ቅዱሳን አባቶችን እያሰደቡ ለወራዳነታቸው ደግሞ ጥቅስ እየጠቀሱ ከመጽሐፈ ኪዳን እየጠቀሱ ከምን እየጠቀሱ ይገባናል እያሉ ከመጽሐፍ ቅዱስ እየጠቀሱ ዘር ተኪልኝ ዘር ተካልኝ እኔ ይሄን ያህል ብር ሰጣለሁ ብሩን ይዤ ምን አደርጋለሁ እያሉ እነዚህ ምስኪን ደሃ ልጆች ድህነቴን አክቼ ከምበላ እሱ መስቀል ይዞ ታቦቱ ፊት ቆሞ መሰዊያ ፊት ቆሞ እግዚአብሔር ምንም ያላለው እኔ ምን ይለኛል በማለት ስንት ምስኪን ልጆች የመነኩሴ ዲቃላ ልጅ ይዘው ልጆች አባታቸውን የማወቅ መብት አጥተው እነዛው መነኮሳት ጳጳስ ሆነው ሲሞቱ ደግሞ ንብረታቸውን ሌላ ሊወርስ ሲል ልጆች መጥተው እናት እየነገረች ንብረቱንማ ሊወስዱት ነው ሂድና አባትን የሞተው ምናምን እንደገና ሄደው ብፁዕ አቡነ ከሌ አባቴ ነው እንዴት ተደርጎ ፍርድ ቤት ደግሞ ፕሮቴስታንት ዳኛ አጽም ወጥቶ ዲኤንኤ ይመርመር። እዚህ ፍዳ ውስጥ የገባ ነው ቤተክርስቲያኒቷ በመነኮሳት ላይ ጥብቅ ቁጥጥርና ስርዓት ስለሌለ ብቻ። በሀገሪቷ አሁን የሥራ መስክ የለም፣ ፋብሪካዎች የሉ፣ ኢምፖርት ኤክስፖርት የሚደረግ የለም። ክፍት የሥራ ቦታ ምንኩስና ብቻ። ስለዚህ ጳጳሳቱ ተደራጅተው መነኩሴ ይሆናሉ፣ ተደራጅተው ጳጳስ ይሆናሉ፣ ተደራጅተው ቄስና ዲያቆን ያጠፋሉ። ተደራጅተው አለቃ የሚሆነው መነኩሴ ነው፣ ሀገረ ስብከት የሚቀጠረው መነኩሴ ነው፣ ስራ አስኪያጅ የሚሆነው መነኩሴ ነው፣ ቤተ ክህነት ስትሄዱ መነኩሴ ነው። ካህን የሚባል ድራሽ አባቴ ይጥፋ ብለው ይሄዳሉ። ካህኑ ግን ልጅ አለው፣ ቤተሰብ አለው፣ ሚስት አለው፣ ኑሮ አለበት። መነኩሴ ምንም ነገር የለበት። ደሞዙ የነሱ 60-70 ሺህ ብር ደሞዝ፣ 40-50 ሺህ ብር ደሞዝ፣ የሚነዱት የ40 ሚሊዮን የ50 ሚሊዮን ብር መኪና። እነዚህ ወራዶች ምንኩስና አሰዳቢ፣ ሃይማኖት አሰዳቢ ቅሌታሞች፣ ኦርቶዶክስን የማይወክሉ ቤተክርስቲያን የማይወክሉ ሰዎች መዋጋት ጀምረናል። ስለዚህ እነሱ ሁለት ቦታ ተገብተዋል። አሁን ለይቶላቸው መጥተዋል። የጳጳስ ግሩፕ መጥቷል፣ የመነኩሴ ግሩፕ መጥቷል። አደባባይ መውጣት ጀምሯል። ስለዚህ አይነቀንቀንም። ይሄን የቤተክርስቲያን ገንዘብ፣ ይሄን የምዕመናን ገንዘብ እኛን የምናዝበት፣ እኛን የምንዘሙትበት፣ የምንጎለምትበት እኛንን የሚል የመነኩሴ ቡድን ተፈጥሯል። ሌላው ደግሞ ስርዓት ይዟል። በሚገርም ሁኔታ ሰሚት አሳ ቤት፣ ሰሚት ቁርስ ቤት ያ ወፈ ሰማይ ጆፌ አሞራ ሆኖ ጧት 4 ሰዓት ላይ ሄዶ በጾም በዓርብ ሮብ አሳ ይበላ የነበረው ጎረምሳ መነኩሴ ለአፍ ይሄ ሻኛው ያበጠ ዳሌው እንደ ሴት እንደ ሐረር ሰንጋ ያነጠነጠ የወንድ መነኩሴ አራስ የመሰለ ነፍሰ ጡር የመሰለ መነኩሴ ሁላ
አሁን ጠፍቷል። የሆቴሎቹ ሰዎችም እግዚአብሔር ይልህ ብለውኛል። እኔ ደንበኞቻችንን አጠፋብን፣ ውስኪ ገልባጮቹን፣ ቢራ ገልባጮቹን መነኩሴዎቹ አጠፋብን፣ በርሜሎቹን አጠፋብን። ግብር ቀረጥ የምንከፍለው በእነሱ ነበር፣ የቤት ኪራይ የምንከፍለው በእነሱ ነበር። እነዚህ ሙዳየ ምጽዋት ዘርፈው የስለት ገንዘብ ዘርፈው እንትን የሚሉትን ዘረፍክብናል። ይቀመጣሉ ይበላል። ዛሬ ማን ተራ ነው? የአባ ተስፋ ማርያም ነው። አባ ተስፋ ማርያም ይመጣል፣ ይጠጣል፣ ይበላል፣ ውስኪውን ይላል ምናምን። ስንት ይመጣል? 82,000 ብር። እሺ ወይ እንግዲህ ጣሊያን ማናት ያለችው? አስካለ ማርያም ነሽ። አስካለ ማርያም ልጄ እንደት ነሽ? ደህና ነሽ ወይ? አንቺ ብሩክ፣ አንቺ ቅድስት። አይ እንዴት ነው ኮዶ ሃይማኖትሽ? እንደ ሃይማኖት ሲቺ አስካለ ማርያም እዚህ ያለችው ምናልባትም ከቦይፍሬንዳ ከዚህ ከእንትኗ ጋር ተኝታ ሊሆን ይችላል። እዛው ሆቴል ነው ያለችው ወይም ቡና ቤት ነው ያለችው። ግን አባ ከዛ ይደውላል። አስካለ ማርያም አቤት፣ አንቺ እኮ እንደው ግን አባ ምን ግስጣሉት አይደለም። አንዲት እመቤታችን አለች እዚህ እንደው መጎናጸፊያ ምናምን እንኳን አንሷት እንዴት እናድርግ ብለን በጣም ተጨንቀን ምናምን እናልካለዋ ምናምን። አዎ እስቲ ስንት ትቼ የሆነ ምናምን ያሉኝን አባ እስቲ ቆይ ሌሎቹም ጋር ሄዳለሁ 50,000 ብር ትልኪያለሽ? እሺ አባቴ እሺ። አሁን ነው እዚህ ሀገር ቤት ካለ ላኪልኝ። አባቶች ናቸው መጥተዋል። በእውነት ደክመው ነው የመጡት፣ ከገዳም ነው የመጡት። ለእነሱ ብዬ ነው አሁን እንዲያስተላልፉ ትደውል አስካለ ማርያም። እቴቴ ደህና ነሽ? እንደምንሽ? አቤት። በቃ በዚህ ባንክ ቁጥር አባት ናቸው አስተላልፊላቸው 40,000 ብር። እሺ አሁን እዛው ሰማያት እግዚአብሔር ይቀበል ይዘጋል። 40 ስንት ቀረ ይላል? 82,000 ከምናምን ነው የመጣው። 40,000 ተገኝቷል። ቆይ ደግሞ አሜሪካ ሄሎ ወለተ ስላሴ እንደው በዚህ ሰዓት አገኝሻለሁ አላልኩ ነበር። በእውነት ቅዱሳን ጻድቃን ሳይከታተሉ ነው የሚገናኙት። እንደምን ነሽ እህታችን? አቤት ያንቺ ነገር። እሷንም ከዛ ቻለ ዳይዝ ያስካለ ማርያም ወለተ ስላሴ። በሚቀጥለው ቀን ደግሞ የአባ ገብረ ኪዳን እንትኑ ማለት ነው። እነሱ ይበላሉ፣ ይጠጣሉ፣ ይዘርፋሉ። ይሄ ነፃ ስራ አይደለ ታዲያ? እንዲህ አይነት የሰነፍ ጥርቅም፣ እንዲህ አይነት በድሃ ጉልበት፣ እንዲህ አይነት በምዕመናን ገንዘብ የሚቀልድ ቀላጅ፣ ቡና ቤትና ስጋ ቤት፣ አሳ ቤት የሚያስተዳድር ከሙዳይ ምጽዋት ዘረፋ ውጪ ይሄ ደግሞ ፕሮጀክት አላቸው። አሁን ፕሮጀክት ህንፃ ማሰሪያ የሚባል ፕሮጀክት አለ። የኦንላይን ላይ ልመና ከቲክቶከሮቹ ጋር ተነጋግረው እኩል በኩል ነው የሚካፈሉት። ቲክቶከሮች ይካፈላሉ፣ በመቤታችን ስም ይለመናል። አዲስ ቤተክርስቲያኑን አፍርሰው የ30 ሚሊዮን ብር ካልሰራን ይላሉ። ምክንያቱም ወደ 100 ሚሊዮን ብር እነሱ ያተርፉበታል። እነዚህን ኮተታሞች ጉሮሮ አንቆ ቦታውን ለካህናት ማስረከብ ግዴታ ነው። ካህናት ቢበሉት ልጆቻቸውን ነው የሚያሳድጉበት። ዶክተር የሚሆኑ ኢንጂነር የሚሆኑ ሀገር የሚጠቅሙ ልጆች ናቸው የሚፈጥሩት። ትውልድ ነው የሚተኩት። መነኩሴ ምንድነው ትውልድ የሚተካው? መባረክ ነው። እሱ ገዳም ተቀምጦ ይጸልያል፣ ይሰራል፣ ይሰግዳል፣ ለሀገር ለወገን ይጸልያል። ክትፎ እየበላ ያውም ሳይሰራ በቆቡ ብቻ፣ ቆቡ የመብረቅ መከላከያ እየሆነለት በቅዱሳን ስም መብላት የለበትም። ደቼ ይብላ። ዘራፊ የሚጸልዩ አሉ፣ አባቶች አሉ፣ የታወቀ እነሱን አልተናገርም አሉ። ከምንም የማይደርሱ ከማንም የማይደርሱ መዓዛቸው የሚያስታውቅ መልካቸው የሚያስታውቅ ከማንም የማይደርሱ ማለት ነው። ይሄ ብቻ አይደለም፣ ሰዶማዊነትን እያስፋፉ ያሉ አሉ። ይሄ የወንድና የሴት ብቻ አይደለም፣ ሰዶማዊነትን ሂዱ ቃሊቲ ታስሮ ያለው መነኩሴ በሰዶማዊነት ዛሬ ባህር ዳር ቢጨንቃቸው አቡነ አብርሃም ስልጠና ይሰጣሉ። በቃ አለቀ። ለአንድ ወር ስልጠና ልስጣሉ። ለአንድ ወር ስልጠና ልስጣሉ። ይሄንን ተመልከቱ።
ፖሊስ ጣቢያ ገብቷል። 7 ዓመት ተፈርዶበታል። አሁን 7 ዓመት ከምናምን ተፈርዶበታል። እስቲ ቀረብ አድርገው። አሁን ይሄ ሰዶማ ይመስላል። የአብነት ተማሪውን ተመልከቱት። አሁን እንግዲህ እንትን ያለ ናቸው። አሁን ቦታ አልጠቅስም። ከዚህ ቦታ ላይ መጣሁት ካልኩ ደግሞ እኛን ሰደብከን ስለምትሉ ማለት ነው። የምታውቁት ታውቁታላችሁ። ፋይሉን የምታውቁት ነው። ዜናው የወጣ ስለሆነ ነው የምነግራችሁ። የአብነት ተማሪውን ትንሹ ልጅ እውቀት ልገልጽልህ ነው፣ እውቀቱ የሚገለጸው የጰራቅሊጦስ ዕለት ነው ብለው እኛ ጉባኤ በምናደርግበት በዘመድ ቲቪ 1ኛ ዓመታችን በምናከብርበት ቀን ምን በጥብጦ እንዳጠጣው አይታወቅም። በጥብጦ አጠጥቶ ፊንጢጣው ተገልብጦ የልጁ ቆስሎ አብዶ ሲነቃ ማለት ነው። ከዛ ወንድምየው ጩሆ ምን ሆነ ነው ሲለው እኔ አላቅም እንደዚህ ሆኜ ነበር አባጋ አለ። ከዛ ተያይዘው ተሯሩጠው ሰዎች መጥተው ይዘው ጣቢያ ሄደው አርጌያለሁ አለ። እንደዚህ አይነት መንፈስ አለብኝ አርጌያለሁ አለ። ከዛ ወስደው ያው አሁን 7 ዓመት ከ2 ወር በአስቸኳይ ራፒድ ምናምን የሚባለው በአስቸኳይ ፍርድ ቤት ችሎት አድርጓቸው መነኮሰ አስተዳዳሪው ሲጠሩ አልመጣም። ያኮ ደፍሮ ሴት ያስወለደባት አካባቢ እኮ ያሉ ናቸው። ይሄ ደግሞ ወንድ ደፍሮ ይሄው ባህር ዳር አሉ። ስለዚህ እኔ በድፍረት ነው የምናገረው። ማንም ይሁን ማን ልጆቻችሁን፣ ወንዶች ልጆቻችሁን፣ ሴቶቹንም ወንዶቹንም ቢሆን የከተማ መነኩሴ ያለበት ቦታ ላይ እንዳትሰዱ፣ በቃ እንዳትሰዱ። ግርግጡን ነው የምነግርህ። እንዳትሰዱ። ምን አገባው የንስሐ አባት መነኩሴ ምን አባቱ አገባውና ነው የንስሐ አባት የሚሆነው? አሁን ካህናቱን አግልለው መነኩሴ ነው ሴቱ ሁሉ ያነጠነጠ ሴት ሁላ የንስሐ አባቱ መነኩሴ ነው። መነኩሴ ምን አገባው? ካህን እኮ የንስሐ አባት ካህን የሚያዘው ለምሳሌ ካህኑ እንበል፣ ካህኑ ሰው ነው ንስሐ እየሰጠ እያለ ሴትዮዋ ምታምር ልትሆን ትችላለች። ጾር ሊነሳበት ይችላል። ፈቃድ ስጋ ሊነሳበት ይችላል። ካህኑ ማብረጃ አለው። ባለቤት አለችው፣ ሚስት አለችው። ከሷ ጋር ይተኛል፣ ዘር ይተካል። ከዛም ደግሞ ከፈተና ይድናል። መነኩሴ እዛ መጥቶ የሴት ጉዳይ ሰምቶ እዛ ምናምን ሰምቶ ቢነሳበት እንደ አክሱም ሐውልት ቢሆንበት የት ነው የሚሄደው? ያው ወደ መድፈር ነው የሚሄደው፣ ወደ ማገጥ ነው የሚሄደው። ቆቡን አውልቆ በጨለማ ወደ መልከስከስ ነው የሚሄደው። እኛ ክህነት የሌለን ምናምን የለን ብንርመጠመጥ ምን ብንል የምናጎድለው ነገር የለም። እንቀጣበት እንጂ መቅደሱን በማቆሸሽ የሚሄድ ሰው የለም። ይህንን በደንብ አድርጋችሁ ያዙ። ስለዚህ ይሄ የጀመርነው ነገር ቀላል ነገር አይደለም። በሰፊው እንሄድበታለን። አይታችሁታል። ልጆቹ ሁለቱም ማህሌትም ንግስትም፣ የማህሌትን አላየሁትም፣ ንግስት አሁንም ስሟን ከሰጧችሁ ያው ታውቃታላችሁ፣ የራሳችሁ ጉዳይ። ንግስት እንትን አድርገዋለች፣ ፕራይቬት አድርገዋለች። ፎቶዋን ቪዲዮዋን በሙሉ ፕራይቬት አድርገዋለች። ባንኳ ግን ይመርመር ብያለሁ። ግን እና አቡነ ሳዊሮስ እነማ ዝም ብለዋል ማለት ነው። ዝም ብለዋል፣ አይመረመርም ብለዋል። ግን እሷ ቲክቶኳን ምናምኗን ዲአክቲቬት አድርጋለች። ማሳጅ የምትደረገዋ ደግሞ እሷ ምንም ያደረገችው ነገር የለም። ግን በጣም ተደብቃለች አሉ። በጣም ደንግጣለች። ምንም ላደርግ አልችልም። ጎረምሳው ግን ሄዷል። አንዴ ማሳጅ ሲያደርግ አንተ የጎፋ ገብርኤል አለቃ ነው። ማሳጅ ሲያደርግ አንተ መነኩሴ ነው። አሁን ለጵጵስና ተዘጋጅቶ የነበረ ነው። በእነ አቡነ ገብርኤል በእነ አቡነ ማርቆስ በጎጃሞቹ ለጵጵስና ተዘጋጅቶ የነበረ ወደ 6 ሚሊዮን ብር ለጳጳሳቱም ለስራ አስኪያጆቹም የከፈለ ነው። ብሬን ስጡኝ እያለ ነው። ተመልከቱት። ይሄ ጎረምሳ የመሰለ ሲያዩት ሽማግሌ የሚመስል ቆቡን አድርጎ ሽማግሌ የሚመስል የማህሌት ንግር ያው እንግዲህ ያስባል። ሌላውን ደግሞ ብትመለከቱት ይሄ ጣቷን ያውራ ጣቷን አፉ ውስጥ ከቶ
ከዛ ደግሞ ያቆርባል እዛ ቤተክርስቲያን ሄዶ እንትን ይላል። ይሄ አሰማው የሚሰማው እኮ ይሄ ነው። እግዚኦ እና ይሄው ሹክ ብለዋል። ጸሐፊውን ብርሃነ መስቀል የሚባለው መልኬን እንዳያሳይ ብሎ ነበር አሉ። እዛ ደግሞ ሲያወሩ ነበረ አሳያቸዋለሁ። እሺ ይሄን እልክላቸዋለሁ። ጸሐፊውና ህፃና ብርሃነ መስቀል የሚባሉት ልላክልህ ወንድም አለ። እሺ ያው ልክልሃለሁ። አይ ብርሃነ መስቀል ጀርባውን የሰጠው ነው። ያኛው እንትና ነው ህንፃ ነው። ተረብሸዋል። የአለቃው ይሄ ነው። እንዴት ዘመድኩን እጅ ገባን። አሁን ቲክቶከሮችን ጠርተን እናናግርና ቲክቶከሮቹ ያድኑን የሚከፈለውን ክፍያ እንክፈል ብለው ነበረ። ሁለት ቲክቶከሮች ተጠርተው ተነግሯቸው ነበረ። ከዘመድኩን ጋር እንኑርበት በሰላም ለምን ሚሊዮን ብር አስከፍሉንም? ደናውን አያገባንም። እንደገና ደግሞ አሁን ብንመጣ ሌላ መረጃ አውጥቶባችሁ የበለጠ ያጠፋችኋል። ስርዓት ያዙ ብለዋል። የሆነ ሰው ፈልገን እሱን እንነግረዋለን ብለዋል። አንድ ማቀው ልጅ አለ። እሱን ፈልገው እስቲ በሱ በኩል ደግሞ እንሞክራለን እንደው ቢያወርድልን ምናምን ብለ ገና አንተን ሳላወርድ ምን ወርዳለሁ እኔ። እና ይሄ ጀርባውን የሰጠው ሰው ስልኩም አለኝ፣ ደውልለታለሁ። ይሄው አንለቃችሁ የጎፋ ገብርኤልን ያከሰሩ የጎፋ ገብርኤልን ያነደዱ ያወደሙ ሰዎች ናቸው። ጀርባውን የሰጠው ሰው ይሄ ጀርባዬን እንዳያሳይ ፊት ለፊቴን እንዳያሳይ ነበር ያለው። የጎፋ ገብርኤልን ገንዘብ እየዘረፉ ያሉት ያኛው ሬስቶራንት አለው፣ ይሄኛው ሸቃዮች ናቸው። ባዶ ህንፃ እያስቀሩ መሬቱን ሽጠው የ5 ሚሊዮን ብር ጨረታ 2 ሚሊዮን የሸጥ ነው እያሉ እየበሉ ከላይ እስከታች ከቤተ ክህነቱ ጀምሮ እየተናበቡ ያላቸው እነዚህ ጎልያድ መካከሉ ፊታቸው ራሱ የመንግስት እርሻ የሚያካክል ሆዳቸው ራሱ ቤርሙዳ የሆነ እነዚህ በልተው የማይጠረቁትን ሰዎች አንፋታቸውም ማለት ነው። አታድኑትም። መነኩሴውን አታድኑትም። አባ ማሳጅን አታድኑትም። አለቀ። አሁን እንግዲህ ሐምሌ 4 ነበረ። ተመልከቱ ወደል ምን እንደሚያክል 70-80 ሺህ ዮሴፍን በአጽም አስቀርቶ በማጉደሉ ከዛ ሲባረር እንደገና ለሽልማት ጎፋ ገብርኤል ሄደ ማለት ነው። አልፋታችሁም። ሌላም መረጃ ስላለኝ አልፋታችሁም። እና አቡነ ዲዮሜጥሮስ እና አቡነ ዲዮስቆሮስ እና አቡነ ሳዊሮስ ሊሸፍኑላችሁ ይችላሉ። የአዲስ አበባ ሀገረ ስብከት ምንም አቅም እንደሌላቸው ሰምቻለሁ። መብትም እንደሌላቸው ሰምቻለሁ። ስለዚህ መብቱም አቅሙም ያለው ሳዊሮስ እና ዲዮስቆሮስ ጋር ነው። ሳዊሮስ ደግሞ ዲዮስቆሮስ ነው ቆልፎ የሚይዛቸው። ስለዚህ እነዚህን ጸሎት እንዳያርግ ሀገሪቷ እግዚአብሔር እንዳይመለከታት እንዳይሰማት የሚያደርጉትን የኛ ኃጢአት አንሶ የኔ በደል አንሶ የነዚህን ኮተታሞች መቅደስ አቆሻሾች ጉሮሯቸው ላይ ነው የሚቆመው። ተመልከቱት። አሁን ቆባ አድርጎ ተመልከቱት። ሄዶ እግሩን ይሳማል። ደግሞ ይሄንን የሚገማ እግሩን ሄዶ ይሳማል። ጫማው ላይ ሲወድቃል። አሁን ሄዶ የ40 ሚሊዮን ብር የ6 ሚሊዮን 7 ሚሊዮን ብር መኪና ለሴት ይገዛል። አንድ ሴት አይደለም እኮ 2 ሴት። ጅቡቲን ያቆረቆዘ ፓርማ እዚህ ጣሊያን መጥቶ ፓርማ ያሉት ናቸው የነገሩት። አረኛ ጋር ያለውን ጉድ እንነግራለን። እዚህ እኮ ፓርማ መድበውት የሰራንን ጉድ ዘመዴ ያደረገንን ጉድ ይሄንንማ እግዚአብሔር ነው አንተ እጅ ላይ የጣለው አሉ። ይሄን የለመደ ሌባ የለመደ ዘማዊ
አሜሪካን ሀገር ሄዶ ከአባ ገብርኤል ጋር ፍሬንድ ሆነው አብረው እየጠጡ አብረው እንግዲህ ደግሞ ነው ወይዘሮ ከሌንም ምን እንዳደረጉ መድኃኒዓለም ይወቅ። አሁን ዛሬ ለዚህ ጥብቅና የሚቆመው እሱ ነው እና አቡነ ሳዊሮስ ላይ እግር ላይ ወድቆ ፍሬንዴን አትንኩብኝ፣ ያጠፋው ነገር ካለ አስተካክላለሁ፣ ጳጳስ እስኪሆን ብቻ በእናታችሁ ብሎ የሚለምነው አባ ገብርኤል ነው። አንመጣም ያሉትን ከጎጃም ቅባቴውን አቡነ ማርቆስን ከዛ ደግሞ ይሄ እመቤታችን ቤዛዊት ዓለም አትባልም የምትባለውን ጸረ ኦርቶዶክስ ጸረ ማርያም አባ ገብርኤልን ይዘው ያው እንደምትመለከቱት ጎፋ ገብርኤል በዓል ነበር ሄደዋል። ሰንበት ተማሪዎቹ የሚያረኩ ናቸው፣ ካህናቱ የሚያረኩ ናቸው፣ ህዝቡም የሚያረካ ነው። ቀርቷል፣ ጠፍቷል። ከቤተ ክህነቱ የመጡት ሁለቱ ናቸው። ያው እሱን ለማዳን እሱን ለመታደግ ማለት ነው። ካህናቶቹ ብትቀሩ እመነቅላችኋለሁ እላይ ያሉትም የኔ ናቸው እነ ተመስገን ጥሩነህም ይረዱኛል ስላላቸው እንጀራችን ከሚቀርብን ብለው ሄደዋል ማለት ነው። ይሄኛው ባለጊዜ ስለሆነ አባ ገብርኤል ማንም ምን አባቱ ያመጣል ብሎ ሄዷል። አቡነ ማርቆስ ግን ከሄዱም በኋላ አንዳንድ ክሶች አሉ፣ መጣራት አለባቸው። ድጋፍ አልሰጡም። በዚህ አከብራቸዋል። ከዛ ይኸው ሹክክ ብሎ ያ የሚቀባጥረው ያ ጉልበታም የነበረው ደህንነቶችን አፍሶ እሺ ባይሆን ጠብቁኝ ዛሬ በዓል ላክብር፣ ሐምሌ ገብርኤልን ላክብር፣ ምክንያቱም እዛ ላይ የሚገኘውን ገንዘብ ዘርፎ ያወጣውን ወጪ ይዞ ለመሄድ ነው እስከ ሐምሌ ድረስ በቃ አትንኩኝ እያለ እስከ ሐምሌ ገብርኤል ድረስ መቅደሱን እንዲያቆሽሽ የፈቀዱለት ማለት ነው። አንፋታም እኔ አልፋታም አጥቢያ አይደለም። ይህን መነሻ በማድረግ ግን ሌሎቹን ትላለች። አሁን አስተባባሪው አሉ የእንጦጦ ማርያም አለቃ አሉ ጺም የሌለው መነኩሴ እሱ ነው አሉ መነኮሳቶችን መጠጥም ሴትም እያለማመድ ያለው አሉ። አንድ ዘራፊ እመጣባለሁ በሉት ንገሩት። አንድ ሴቶ ይዞሮ የመሰለ ሰው እያለ እሱ ነው እመጣበታል። ይኸውና አቡነ ገብርኤል ሄደዋል፣ የቤተ ክህነቱ ሰዎች ሄደዋል። እዛ በዓሉ ላይ ተገና እሱን ለማዳን በተለይ ከጎጃም የሆኑ ሰዎች የተባሉትና የጊዜው ደግሞ ኦሮሞ ላይ በጠቅላይ ሚኒስትሩ የሚወደድ በእነ አህመዲን ጀበል የሚወደድ በእነ ኡስታዝ ማለት የሚወደድ ማን ነው ተብሎ ይሄኛው ነው ተብሎ አቡነ ገብርኤል ሄደዋል። ያሉትን እንስማ እስቲ አሰማቸው በዓሉ ላይ ማለት ነው። ዛሬ ባሉት አባቶቻችን በሊቃነ ጳጳሳቱ በመነኮሳቱና በካህናቱ ላይ ከባድ ዘመቻ እንደተከፈተ ሁላችሁ ታውቁታላችሁ። ምዕመናን ይህ ዓላማው ምንድን ነው ያላችሁ እንደሆነ ዘይትና ክርን ለመለየት ወይንም አባቶችና ምዕመናንን ለመለየት ሆን ተብሎ የታቀደ በአባቶች ላይ የተከፈተ ዘመቻ ነው። በተለይም በውጭ ዓለም በምዕራቡ ዓለም በመቀመጥ አባቶቻችን መነኮሳትን ስም በማጠልሸት የዩቱብና የቲክቶክ ጡረተኞች ሞልቷል። ተወደድም ተጠላም ይህችን ቤተክርስቲያን የመሯት የጠበቋት እስከ ዛሬ ዋጋ የከፈሉላት እናንተና አባቶቻችን እቺን አይደል ወይ እንመጣለን። አዎ በጳጳሳቱ በመነኮሳቱና በካህናቱ ላይ ዘመቻ ተከፍቷል። በካህናት ላይ ዘመቻ አልከፈትንም። በጳጳሳቱና በመነኮሳቱ ላይ ነው ዘመቻ የተከፈተው። በየትኛው ጳጳሳትና በየትኛው መነኮሳት? በማሳጆች፣ በጋለሞቶች፣ በሰካራሞች የምንኩስናን ክብር ባዋረዱት፣ ቤተክርስቲያንን ባሰደቡት፣ ቅዱሳንን ባሰደቡት በጋለሞቶቹ ላይ አዎ ዘመቻ ከፍተናል። በአባ ገብርኤል ላይ ዘመቻ ከፍተናል። የ7-6 ሚሊዮን ብር መኪና በሚገዛ በእንደዚህ አይነት ወንድኛ ዳሪ መነኮሳት ላይ ዘመቻ ከፍተናል። ኦርቶዶክሳዊነታችን በመናፍቃን ኦርቶዶክሳዊነታችን በዋሃቢ እስላም እንዲሰደብ ያደረጉ አለሌዎች ላይ ዘመቻ ከፍተናል። አባ ሩፋኤል የተባለ አዎ የኢትዮጵያን ቤተክርስቲያን በደቡብ ሱዳን፣ በጋምቤላ፣ በአሶሳ፣ በቄለም ወለጋ፣ በምስራቅ ወለጋ ያዋረደ ዶግማዋን ቀኖናዋን ያሻረ ቤተክርስቲያንን ያሳዘነ በአናቷ የተከለ ይሄንን እንዋጋዋለን። ቤተክርስቲያን ትሰማናለች። እግዚአብሔር ይሰማናል። እግዚአብሔር ያዳምጠናል።
ሌሎቹን አባቶቻችንን እያከበርን ሌሎቻችንን አባቶቻችንን እየታዘዝን እየሰራን ከገዳማውያኑ ከመነኮሳቱ ከጳጳሳቱ ጋር እመቤታችን ቤዛዊት ዓለም አትባልም የሚል መናፍቅ ፓስተር የሆነ ጸረ ኦርቶዶክሱን እንፋለመዋለን። መንግስቱ ይረዳዋል፣ ሽመልስ አብዲሳ ይረዳዋል፣ አብይ አህመድ ይረዳዋል፣ ፖሊስ አለው፣ መከላከያ አለው። ለጊዜው በምድር ይጠበቃል። እኛ ግን ለታሪክ እንቃወማለን። እኔ ዩቲዩብ የለኝም፣ የዩቲዩብ ጡረተኛ አይደለሁም። ቴሌቪዥን ነው ያለኝ፣ ቴሌቪዥን ጣቢያ ነው ያለኝ። ውጭ ሀገር ተቀምጠው ውጭ ሀገር በመቀመጥ የማ ነው እግዚአብሔር ለየት አድርጎ ስለተቀመጠኝ የዳዊትን ወንጭፎኜ ግንባርን እያልኩ ይኸው በየአውደ ምሕረቱ የማስቀባጥር ሀገሬማ ቢሆን መቼ እንደዚህ መቼ እችላለሁ? እውነቱን እንነጋገር እንጂ እግዚአብሔር ምክንያት አለው። እግዚአብሔር ሲያወጣ ምክንያት አለው። እግዚአብሔር ሲለይ ምክንያት አለው። እኮራለሁ ደግሞ በዚህ ደስተኛ ነኝ። ደግሞ በዚህ እንስማው የሚለው እኔ አሁን ወላዲት አምላክን ያላከበረ ጳጳስ እኔ ላከብረው ነው እንዴ? የጌታዬን እናት ያላከበረ ጳጳስ ላከብረው ነው እንዴ? ለእኔ ፓስተር ነው፣ ለእኔ ጴንጤ ነው። ቀኖና የተሰጠው ሰው እኮ ነው። እንዲጾም እንዲጸልይ ክህደቱን አምኖ የመጣ ሰው እኮ ነው። ከካሃዲ ጋር እኮ ነው የምነጋገረው። አባቶቼንማ አከብራለሁ። ብፁዕ አባታችን ብዬ እግር ስሜ ታዝዤ ነው የማገለግለው። አባቶቼን አውቃቸዋለሁ። የበግ ግልገሎች እኮ እናቶቻቸውን ያውቃሉ። ፍየል ጋር ሄዱም እኮ የበግ ነው። የአህያ ውርንጭላ የፈረስ ጋር አትሄድም፣ አህያ ጋር የምትሄድም። እኔ አውቃለሁ፣ አባቶቼን አውቃለሁ። በሽታ አውቃቸዋለሁ፣ ከድምፃቸው አውቃለሁ፣ ከትምህርታቸው አውቃለሁ፣ ከቃናቸው አውቃለሁ፣ ካነጋገራቸው አውቃለሁ፣ ካለባበሳቸው አውቃለሁ። ሜካፓ ጳጳስ ለሆነውና ልጆቹን ይዛ ትጥፋ ብር ስጧትና ትሂድ ብሎ ሁለት ልጅ ገጠር ከቶ ጳጳስ የሚሆነው ሁላ እንዴት አድርጌ ተው እንጂ ተው ገና እመጣብሃለሁ አልኩ። ሳይፌን ስዬ ሰዓት ለብሼ እመጣብሃለሁ። የምታውቁትን ታደርጋላችሁ። እና የአየር አጋንንት ነው የምትልኩት። አባቶቼ ደግሞ ዙሪያውን ያጥራሉ። በፎቶ ላይ ነው የምትደግሙት። አባቶቼ ደግሞ ያጥራሉ። እናንተ ማትወረውሩት አጋንንታዊ ነገር የለም። አባቶቼ ደግሞ ዙሪያውን በእሳት ያጥራሉ። እኔ በነፃነት እንደ ዜጋ ለሀገሬ እንደ አማኝ ለሃይማኖቴ እናገራለሁ። ሌባውን፣ ዘራፊውን፣ ጋለሞታውን፣ ዘማዊውን፣ መናፍቁን ቤተክርስቲያን ውስጥ የተሰገሰገውን ጳጳስ ይሁን መነኩሴ ይሁን ካህን ይሁን ዘማሪ ይሁን ሰባኪ ይሁን እንደ አንድ የቤተክርስቲያን ልጅነቴ እናገራለሁ። አለቀ። የሚመጣው ውግዘት ነው አከናንበኝ። ሲኦል ለመግባት የፈረምኩ ሰው ነኝ። አለቀ። ይሄን በማድረጌ ይሄን በመናገሬ መግቢያ ሲኦል ከሆነ በደስታ ለመቃጠል ዝግጁ ነኝ። የከፈለኝ ሰው የለም፣ ማንም አይከፍለኝም። ከዚህ አገልግሎትን ያገኘሁት መሰደብ፣ ከዚህ አገልግሎት ያገኘሁት መረገም፣ ከዚህ አገልግሎት ያገኘሁት መንቋሸሽ ነው። ያገኘሁት ነገር ግን ነፃነት አለኝ፣ እረፍት አለኝ፣ ጤና አለኝ፣ የህሊና ሰላም አለኝ። የምበላው ምግብ አይጣላኝም፣ ስተኛ አይጎረብጠኝም፣ አያባትተኝም። የኃላፊነት ያለመወጣት ስሜት አይሰማኝም። ደስተኛ ሆኜ ነው የምተኛው። ደስተኛ ሆኜ እንስማ ወይም የሚለው ማለት ነው። አባ ቤዛዊት ዓለም አትባልም ያለው አሁንም ባለንበት ዘመን እንደምናየው በዛ ሰዓት በብፁዕ ቅዱስ አባታችን አቡነ ቴዎፍሎስ ላይ የተፈጸመው የጭካኔ አገዳደል የስም ማጥፋት ዘመቻ ዛሬ ባሉት አባቶቻችን በሊቃነ ጳጳሳቱ በመነኮሳቱና በካህናቱ ላይ ከባድ ዘመቻ እንደተከፈተ ሁላችሁ ታውቁታላችሁ። ምዕመናን ይህ ዓላማው ምንድን ነው ያላችሁ እንደሆነ ዘይትና ክርን ለመለየት ወይንም አባቶችና ምዕመናንን ለመለየት ሆን ተብሎ የታቀደ በአባቶች ላይ የተከፈተ ዘመቻ ነው። በተለይም በውጭ ዓለም በምዕራቡ ዓለም በመቀመጥ አባቶቻችን መነኮሳትን ስም በማጠልሸት የዩቱብና የቲክቶክ ጡረተኞች ሞልቷል። ተወደደም ተጠላም ይህችን ቤተክርስቲያን
የመሯት የጠበቋት እስከ ዛሬ ዋጋ የከፈሉላት እናንተና አባቶቻችን እዚሁ ኢትዮጵያ ውስጥ ከህዝባችን ጋር ያለን እኛው ነው። እነሱ መሸሽተዋል እኮ ከሀገር ወጥተዋል። ስለ ኢትዮጵያ ሊቆረቆሩ ጠበቃ ሊሆኑ አይችሉም። 5 ዓመት ጠብቀው ኢትዮጵያዊነትን የሸጡ ዜግነታቸውን የሸጡ የምዕራቡን ፓስፖርት ተሸክመው ስለኛ የሚጮሁ ስለ አባቶች የሚጮሁት ነገር እውነት ሳይሆን እንጀራ ስለሆነላቸው። ስለዚህ ሁላችንም ልንነቃ ያስፈልጋል። አባታችን አቡነ ብፁዕ አቡነ ማርቆስ ታላቁ አንጋፋ አባታችን የምንወዳቸው ወንጌላዊ አባታችን የቀረውን ይጨብራሉ። መላከ ፀሐይን የሁላችንም ወንድም የሁላችንም አባት ተወዳጅ ከሁሉም ጋራ ተግባብተው የሚሰሩ የሰከኑ የረጉ የአስተዳደር ጥበባቸው የአነጋገር ጥበባቸው የሚያረካ የሚያኩራ ይልቁንም ደግሞ እናንተ ማኅበረ ካህናት የጎፋ መካነ ሕያዋን ሊቃውንት ዲያቆናት አባቶች ካህናት ከአባቶቻችሁ ጎን በመቆም አው ሽብር በቻለው አሁንም ባለንበት ዘመን እንደምናየው በዛ ሰዓት በብፁዕ ቅዱስ አባታችን አቡነ ቴዎፍሎስ ላይ የተፈጸመው የጭካኔ አገዳደል የስም ማጥፋት ዘመቻ ዛሬ ባሉት አባቶቻችን በሊቃነ ጳጳሳቱ በመነኮሳቱና በካህናቱ ላይ ከባድ ዘመቻ እንደተከፈተ ሁላችሁ ታውቁታላችሁ። ምዕመናን ይህ ዓላማው ምንድን ነው ያላችሁ እንደሆነ ዘይትና ክርን ለመለየት ወይንም አባቶችና ምዕመናንን ለመለየት ሆን ተብሎ የታቀደ በአባቶች ላይ የተከፈተ ዘመቻ ነው። በተለይም በውጭ ዓለም በምዕራቡ ዓለም በመቀመጥ አባቶቻችን መነኮሳትን ስም በማጠልሸት የዩቱብና የቲክቶክ ጡረተኞች ሞልቷል። ተወደድም ተጠላም ይህችን ቤተክርስቲያን የመሯት የጠበቋት እስከ ዛሬ ዋጋ የከፈሉላት እናንተና አባቶቻችን እዚሁ ኢትዮጵያ ውስጥ ከህዝባችን ጋር ያለን እኛው ነው። እነሱ መሸሽተዋል እኮ ከሀገር ወጥተዋል። ስለ ኢትዮጵያ ሊቆረቆሩ ጠበቃ ሊሆኑ አይችሉም። 5 ዓመት ጠብቀው ኢትዮጵያዊነትን የሸጡ ዜግነታቸውን የሸጡ የምዕራቡን ፓስፖርት ተሸክመው ስለኛ የሚጮሁ ስለ አባቶች የሚጮሁት ነገር እውነት ሳይሆን እንጀራ ስለሆነላቸው። ስለዚህ ሁላችንም ልንነቃ ያስፈልጋል። አዎ አባታችን አቡነ ብፁዕ አቡነ ማርቆስ ታላቁ አንጋፋ አባታችን የምንወዳቸው ወንጌላዊ አባታችን የቀረውን ይጨብራሉ። መላከ ፀሐይን የሁላችንም ወንድም የሁላችንም አባት ተወዳጅ ከሁሉም ጋራ ተግባብተው የሚሰሩ የሰከኑ የረጉ የአስተዳደር ጥበባቸው የአነጋገር ጥበባቸው የሚያረካ የሚያኩራ ይልቁንም ደግሞ እናንተ ማኅበረ ካህናት የጎፋ መካነ ሕያዋን ሊቃውንት ዲያቆናት አባቶች ካህናት ከአባቶቻችሁ ጎን በመቆም አው ሽብር በጣም አደገኛ ነው። አሜሪካ የኖረ ነው። አሜሪካ የከረመ ነው። አሁንም አሜሪካ ቤተክርስቲያን አለ። እዛ የሚያልባቸው ህዝቦች አሉ። አሜሪካ የት ቤተክርስቲያን ነበረ? እስቲ ያላችሁ ሰዎች ንገሩኝ። አሁንም እየሄደ ዜግነትም ተቀብሎ ሊሆን ይችላል። መኖሪያ ፍቃድ ያለው ሰው ሊሆን ይችላል። ጵጵስናው ላይ በኦሮሞ ኮታ ከተሾመ በኋላ ግን አሁን ውጭ ሀገር ምናምን ያለ እኔ 10 ዓመቴ ነው ጀርመን ሀገር ከተቀመጥኩኝ በኢትዮጵያ ፓስፖርት ነው ያለው። በኢትዮጵያ ፓስፖርት ነው ያለው። ይሄው ፓስፖርት የኢትዮጵያ ነው። የኢትዮጵያ ፌደራል እቺን እዛው ፓስፖርት እዛ እንትኑ ጋር ኢሚግሬሽን ጋር የምትሸጠዋን ይዤ ነው ያለሁት። ዘመድኩን በቀለ እነዚህ ሁላ የሚታዩት ቪዛዎች ዓለምን የዞርኩበት በኢትዮጵያዊነቴ ዘመድኩን ሆኜ ማለት ነው። አክሊለ ገብርኤል የሐረርጌው መራታ የምስራቁ ሰው
ቢቀየርስ ደግሞ ቢቀየር እንደዚህ እየሰራው ቢቀየር ምን ችግር አለ? ለሆዱ ይቀይር የለ እንዴ? ለሆዱ ይቀይር የለ እንዴ? ለዶክተር ብርሃኑ ነጋ የኤርትራን እንደመለስ ዜናዊ የሶማሌን ይዞ የለ እንዴ? የስንቱ ሚኒስትር ልጆች ናቸው አሜሪካዊ ካናዳዊ። ለሀገር ጥቅም የማይሰጠው ሁላ ይቀይር የለ እንዴ? ለሀገር ጥቅም እየሰጠው ለሃይማኖት ጥቅም እየሰጠው ብቀይርስ ምን ችግር አለ? ቀይር ብሎ ያስገደደኝ የለ። እንድቀይር የሚያስገድደኝም ህግ የለም። ብቀይርስ ምን ችግር አለበት? ግን ያው እጄ ላይ ነው ያለው። የትኛውንም ሀገር ስዞር ግን አሜሪካ ብሄድ፣ ካናዳ ብሄድ፣ የፈለኩበት ብሄድ ግን ጀርመን ደግሞ ሊሴ ፓስ መሻገሪያ ሰጥታኛለች። የራሷን ፓስፖርት በኢትዮጵያዊ ዜግነቴ ጀርመናዊ ሆኜ ሳይሆን እኔን የሚጋብዘኝ ይኑርና እኔ የሚሄድበት ቦታ ይኑር እንጂ ጀርመን የይለፍ ፓስፖርት ሰጥታኛለች። ማንም የማያስቆመው ማንም የማይጠይቀው ፓስፖርት ሰጥታኛለች። ግን እኔ ኢትዮጵያዊ ነኝ። ስለዚህ ስለ ኢትዮጵያ ስለሚያገባኝ ነው የምናገረው፣ ከሸቃጩ ጋር ሁላ ማለት ነው። እና አቡነ ቴዎፍሎስን አሁን ካሉት መነኩሴ ጋር አያይዘዋል። አሁን ካሉት መነኩሴ ጋር መነኩሴው ጎጃሜ ከመሆናቸው አቡነ ቴዎፍሎስም ጎጃሜ ከመሆናቸው በስተቀር የሚያገናኛቸው ነገር የለም። አቡነ ቴዎፍሎስ ሰማዕት ናቸው። ደርግን ከሚያክል መንግስት ጋር ጉሮሮ ለጉሮሮ ተናንቀው በሰማዕትነት አንገታቸውን በኤሌክትሪክ ሽቦ ታንቀው የተገደሉ ናቸው። ቀኖና ቤተክርስቲያን አይጣስም፣ ሕገ ቤተክርስቲያን አይጣስም ብለው ያን አረመኔ ደርግ የኃይለ ማርያም ቶላ የአባ ገብርኤልን ዘመዶች ደርጎችን ተቃውመው ነው የሞቱት። ሐውልት የተተከለላቸው ከዚህ የሴት ጭን ከሚያሽ ጓደኛቸው ጋር በፍጹም አይነጻጽም። ማርያም እመቤታችን ቤዛዊት ዓለም አትባልም ብሎ ከሚናገር መናፍቅ ጳጳስ ጋር አይወዳደርም። ምን ያገናኛቸዋል? አቡነ ቴዎፍሎስ ከሳቸው የግፍ አገዳደል ጋር ምናምን ሲል የስም ማጥፋት ጋር ሲል የመነኮሳት መገደል የካህናት ምናምን ሲል የነሱ የአባ ኃይለ ማርያም ቶላ ዘመዶች በአሩሲ በወለጋ በሸዋ ራሱ ባለበት በደብረ ሊባኖስ ዙሪያ ነው አይደል አባ ገብርኤል የተወለደው ያለው እዛ አይደለ? እዛ እኮ ዘመዶቹ በሙሉ ካህናት ተገለው በሸኔ ተገለው ታርደው አብያተ ክርስቲያናት ተዘግተዋል። ስለዚህ አይተንፍሽ አይልም። ጭን የሚያሽ ማሳጅ የሚሰራ መነኩሴ ተሰደበ ብሎ ግን የቤተ ክርስቲያን አውደ ምሕረት ላይ አለውልህ ይላል። አታድነውም፣ አንተም አትድንም። ቤተክርስቲያን አውደ ምሕረት ላይ የሚከብረው ቤተክርስቲያንን የሚያከብር ነው። አቡነ ማርቆስ ግን ብትገፋፋቸውም አልገቡበትም። ቆሜ ያመሰግናለሁ። የምነቅፍባቸው ነገር አለኝ፣ እነቅፋለሁ። በዚህኛው ግን ቆሜ ያጨበጭባል። ታዘው ነው የመጡት፣ መጥተዋል። ነገር ግን እንደዚህ አቃጣሪ ሆነው አልመጡም። ዘይትና ክርን ለመለየት አባቶችና ልጆችን ለመለየት መነኮሳቶች እንዲጠሉ ለማድረግ እየነገርኩ እኮ ነው። መነኩሴው ነው የደፈረው 7 ዓመት የተፈረደበት ባህር ዳር ሂድ። ዳኛዋ ራሷ ጠርታ ምንድነው የምታስቡት? ምንድነው የፈለጋችሁት? ምንድነው ጉዳያችሁ? ቤተክርስቲያን እንኳን ምን ለማድረግ ነው ያሰባችሁት የተባሉት እንደ ወራዳ ፍርድ ቤት እኮ ነው። ለወለድከው ልጅ ክፈል። አልከፍልም፣ አልወለድኩም፣ ብልቴ አይሰራም፣ ብልቴ ይመርመር፣ እንደማይሰራ ይታይ። ብልቴ የለኝም፣ አውጣና ትታያለህ፣ በሐኪም ትታያለህ። መነኮሳት ብልታቸውን አያሳዩም። ለምን አባ ነው የምታሳዩት? ብልትህን መነኩሴ ስትደፍርበት፣ ሴት ስትደፍርበት፣ ወንድ ስትደፍርበት ነው እንዴ ታሳያለህ ፍርድ ቤት ላይ? እሺ በቃ ዲኤንኤ ይታይልኝ። እሺ ይታይ። ዲኤንኤ ሲታይ 99 ከመቶ አለቀ። ልጅህ ነው ተቆራጭ 5000 ብር ትሰጣለህ። እሺ ለዚህ ጋለሞታ ነው ጥብቅና የሚቆመው። ዛሬ በመነኩሴ ስንቱ ሴት ነው የሚያለቅሰው? ስንቷ ቤተክርስቲያን ናት የምታለቅሰው? ይሄ መነኩሴ አይደል ጳጳስ እየሆነ ዛሬ ቤተክርስቲያንን ደም እንባ የሚያስለቅሰው? ገና የገቢ ምንጫችሁን እናደርቀዋለን ነው እናደርቀዋለን።
ገና ካህናት ብቻ ንስሐ ልጆቻቸው ተሰብስበው እየከፈሏቸው ቤተክርስቲያን እንዲያገለግሉ እናደርጋቸዋለን። ከዛ እናንተ በገቢው በህንፃው ገቢ ላይ ነው የምትጣሉት፣ ትባላታለህ። ገና ከተረጫጨን በኋላ አለቀ። እኔ ነገርኳቸው። ምንም የሚቀርብኝ ምንም የምጠብቀው ነገር ስለሆነ ከዚህ በኋላ ጉሮሮ ለጉሮሮ ነው የምንተናነቀው። ብፁዕ አባታችን ምናምን አይሰራም። ከዚህ በኋላ ብፁዕ አባታችን የምንላቸው አሉ። ብፁዕ አባታችን ወይ ቡራኬው ይድረሰን፣ በረከቱ ትድርሰን፣ ጸሎቱ በጸሎቱ አይለዩን የምንላቸው ብፁዓን አባቶች አሉ። ጎንበስ ብለን እግራቸውን እየሳምን ጉልበታቸውን እየሳምን ቃለ እግዚአብሔራቸውን እየሰማን እንሄዳለን። ወላዲተ አምላክ ቤዛዊተ ዓለም አትባልም የሚል መነኩሴ ጳጳስ ለእኔ አባቴ አይደለም። አባቴ ፓስተር አባቴ ሊሆን አይችልም። ፖለቲካው የጫነብኝን ኮተት የመሸከም ግዴታ የለብኝም። ውቃቢም ቀልብህም ይገፈፋል። እዛው ፓርላማ ከአብይ አህመድ ጋር ሆነ ቁርአን ታጠናለህ፣ እስልምናን ታጠናለህ። አለቅ። ህዝቡን መያዝ ነው። ህዝቡን ደግሞ አሸናፊ ነው። ህዝብ አሸናፊ ነው። አለቅ። ትእዛዝ አዛለሁ። እኔ አሁን የሚሰሙኝን ወንድሞቼን አዛለሁ። አሸማቋቸው። ቡና ቤት ገብቶ ሲጠጣ የምታገኙትን መነኩሴ አሸማቁት። አክንትፍ ብላችሁ ትፉበት። ቆቡን በክብር አስቀምጣችሁ የመቃርስ የአባ መቃርስ የእነ አባ እንጦንስ የእነ አባ ተክለ ሃይማኖት የጻድቁ የቅዱሳን አባቶች ስለሆነ በክብር አውልቃችሁ ትፉበት። ጃምቦ እየጨለጠ ውስኪ እየጨለጠ የጋለሞታ ጭን የሚጠፈጥፍ ሴት አቅፎ የሚዞር መነኩሴ ካገኛችሁ ትፉበት። ቆርጣችሁ አሉት። ቆርጣችሁ የሚጸልየውን ቤተክርስቲያን የሚያገለግለውን ሴት የማይደፍረውን እሱን ተባረኩ። አባቴ በሉት፣ አማክረኝ በሉት። ንስሐ አባት አታርጉት። ወደ ገዳሙ ሂድ። አለቀ። ወደ ገዳሙ ሂድ። እሱም ማን አባቱ ነው እሱን ትራክተር ያደረገው? የንጹሃን ደናግልን ገላ ሲያርስ የሚኖረው ማን አደረገው? የስልክ ጥሪያቸውን ብትሰሙ ፎንሴክስ መነኩሴ ፎንሴክስ፣ ጳጳስ ፎንሴክስ። ይህን ውርደትማ በዚህ ዘመን ተጋፍጠን እንደዚህ እንሄዳለን። ተጋፍጠን እንሄዳለን። ያጠገባችሁ ምዕመኑ ነው። ያጠገባችሁ ካህኑ ነው። ህዝቡ ነው። ይህን ጋለሞታ ስራ ፈት መነኩሴ ከሆነ በቃ አለቀ። ይወደዳል። መነኩሴ ከሆነ ሴቱ ይጠጋዋል። መነኩሴ ከሆነ እንደ እንትን ነው ሽቶ የሚበላው የከንፈሩ ልስላሴ የሚቀባው ምኑ የሚገርም ጆፌ አሞራ የሆነ ከተማ ላይ የሰፈረ ይህንን መንጋ ልክ የሚያስገባው ህዝብ ነው። ህዝብ ነው። ምንም አባቱ አይመጣም። አሁን በቀደም አንድ ልጅ ይቀርጸዋል፣ ቡና ቤት ይቀርጸዋል። አረ ልጄ እንደው በመድኃኒዓለም በእመቤታችን አትቅረጸኝ ይለዋል። ልጁ ቀረጸውና ላከልኝ። ምን አልከው ስለው እኔ ፈራሁታል። አትተፋበትም ነበሩ ያሉ። ያን ሁላ ድራፍት ያን ሁላ ቢራ ደርድሮ ተቀምጦ አትተፋበትም ነበሩ ያሉ። ታስታውሳላችሁ? አንድ መነኩሴ አክሱም ሄዶ ትግሬዎችን እንትን ሲል የነበረ ታስታውሳላችሁ? ከዛ በኋላ እስላም ሆኖ በዚህ በዘመድ ቲቪ አስተላልፌዋለሁ። ታስታውሱ እንደሆነ አባታችንን አትናገረው ስትሉኝ የነበረ በኋላ እስላም የሆነ ታስታውሳላችሁ? እስላም የሆነ ትግሬ፣ በተለይ ይሄ የትግሬ ይሄ አማራ ይሄ ኦሮሞ መነኩሴና ጳጳስ መነኩሴ በተለይ ይሄን ጋለሞታ ሁሉ ልክ ነው የምናገረው። ልክ ወራዳውላ ሃይማኖት እያሰደበ እሱን እኔ አባቴ ላደረገው እንዴ? አሁን ያ ትግሬ ስለሆነ ነው ምናምን አንተ ዝም ብለህ ነው የምትናገረው አላችሁ። ከዛ እስላም ሆነ። የአክሱም ልጆች ወጥተው ያንን እስላም የሆነ ሰውዬ ይሄን ሰውዬ ይዘህ ነው ምናምን አሉ። ልክ የለሃለሁ። ታስታውስ እንደሆነ ወንድም አለ ያን ሰውዬ መጀመሪያ እንትን ያለውን ታስታውስ እንደሆነ ልክ የለሃለሁ። በዚህ ይጨርሰዋል። ልፈልገው ቆይ። የአክሱም ልጆች እንኳን ተጠራርተው እንትን ሲሉት የነበረ
ይሄ መነኩሴ እንደዚህ አድርጎን ምናምን ሲሉ የነበረ አንድ መነኩሴ ማለት ነው። ኦሮሞ ነው፣ ትግሬ ነው። ከዛ በኋላ ያን የተሰደብኩበት ማለት ነው። ከዛ እስላም ነው ሲባል ደግሞ በሙሉ አርገውና የመጨረሻውን ከዛ ደግሞ ጉድ ታሳያቸዋል። ተመልከቱት። አሁን ይሄ መነኩሴ ነው። ቤተክርስቲያን አዋረደ፣ መቅደሱን አዋረደ። መነኩሴ ደግሞ ስሙ አይታወቅ ገብረ ማርያም ነው የመጣው። ካህን እኮ ቢሆን አድራሻ አለው፣ ቤት ቁጥር አለው፣ ሚስት አለው፣ ልጆች አሉት። መነኩሴ እኮ በቃ ገብረ ማርያም ነው፣ አባ ወልደ ሳሙኤል ነኝ ይላል፣ አለቀ በቃ። ቢዘርፍ ቢሰርቅ ቢሄድ ስሙ እንኳን አይታወቅም፣ አይያዝም፣ አድራሻ የለውም። እንዴት ለኃላፊነት ይበቃል? እንዲህ አይነት አድራሻ የሌለው ማንነቱ የማይታወቅ ኃላፊነት መቅደስ ለምን ታስገቡታላችሁ? መደዴ አሁን ተመልከቱት ይሄንን። እሺ አምጣው ቶሎ አሳዩ። ይሄ እንግዲህ መነኩሴ ነው፣ አባ እየተባለ ትግሬዎችን በሙሉ ሲያጃጅር ይኖረ። ተመልከቱት። አባታችን እየተባለ ህዝቡ እየሄደ በተለይ ትግሬው በሙሉ ትግርኛ ስለሚናገር ትግሬ ነው ብሎ እኛ ትንሹ አባ እየተባለ ክዳስ ያበላይ ነበር። ተመልከቱት። ቶሎ አድርግላችሁ። ከዚያ ጀለብያ አድርጎ መስጊድ ገብቶ ሲሰግድ አገኙት የትግራይ ወጣቶች። ለኔማ ገብርኤል አባቴ ነው። ለኔማ ገብርኤል አባቴ ነው። አናፎ ገብርኤል አባኮ ይላል። በኦሮምኛ ነው የሚዘፈረው። ፕሮፋይሉ በሙሉ ኦሮሞና የትግሬ ቄስ ነው፣ መነኩሴ ነው። ምናልባት ወለጋ የተወለደ የትግሬ ልጅ ይሆናል። ትግርኛም ይችላል፣ ኦሮምኛም ይችላል። ባለ ጊዜ ነው፣ እንደፈለገ ይሆናል። ነገር ግን የአክሱም ልጆች ደግሞ የኔ ትግራይ ልጆች ሊያልፉት አልቻሉም። ያዙት። ህዝብ ነው አሸናፊ የምላችሁ ለዚህ። መንግስት ግን ወዲያው መጣና ያዘውና የትግሬዎቹ እንኳን ቢሆን በቃ እስላም ከሆነ ምን በቃ ተውት ምናምን ተባለ። መቀጣት ያለበት መታሰር ያለበት ሰውዬ አንደኛ ትግሬ ነው፣ ሁለተኛ ኦሮሞ ነው። ስለዚህ አሁን ጥሩ አይደለም። አማራ ቢሆን ልክ ሊያገቡት ነው፣ ግን ኦሮሞም ትግሬም ስለሆነ ተውት ተብሎ ተለቀቀ። ናቤሻ ንብረት ተረክቦ ናቤሻ ንብረት ተረክቦ ሕግ አካላት ነው ቀጤል خلفت ብዙሓት ሰባት ምስኮስ ላጠየቁ ነይሮም ገንዘብ ለቤተ ክርስቲያን ይሁዳ ወሰደና ነይር ስክሪን ሻታት ለኒ ስክሪን ሻት ነው ለሐስተ ተበሪኻ ግን ከጠየቀካ ናገላው ብሎ ይወጣና ወሰደ ካል ሳንቲም ታል ካለ መልስ ሰባት ካለ ተዳዳላ ሰራለ ወለደ እንዚ ቤተ ክርስቲያን አቆ ገንዘብ ነዳ ተባለ እዚህ ዘንደልዋ ገንዘብ ለዛዳ አካል ይለለ ለብዙ ፀሐይ ይርታል ኻይላ አው ፀሐይ ተረዲ ካንደር እና እዚህ ሓደንዮ ተተንክባለ ሓደ ዛመድ እንተ መቆሚያ ነው ወሮ ثانك يو ከዛ በኋላ ናቤሻ ንብረት ተረክቦ ሕግ አካላት ነው ቀጤል خلفت አውዚ ናመንደር ሰብ ነው እሲ በላ አይዋ ናመንደር ወጣት ለለዚ ኃይል ስሙዖ ሃይማኖቱ ብቻ ከጉዳዩም በይ ሃይማኖት ከምንም የምልኮተ ለአካል ሓስበካ ሓደ ክርስቲያን ልባል ሰብ ብጾሎት ይሓስበካ ልባል ሓውና ለክምላስ ይደሉ ይዝህዝብን ግዴታ ግን ናተዋህዶ አማኒ ሃማይ ሃም ሓደ ሓወይ ለለ ሃም ኩልና በግዴታ እምነት ቀይር ልል የለይ ግን ታይ ችግር ግንያ ትማሊ ሙስሊም ኮይን ተዋይልካ ትማሊ ሙስሊም አውጅካ ለሙ አንተ መጽኻ መስቀል ሒስካ ደማ ታይ ትገብር ለካ ተሳልም ለካ ተዋይልካ እዚያ ሃም ኦርቶዶክስ አማኒ ማንም ህፃን ቆልዓ ወላ ቅርክብሎ እዩ ብታለለካ ያ ክትኸድ አይነ ገድደካይ ለኦርቶዶክስ አማኒ አይገደካይ ለአኻት አይናን ገብረካ ሃም በባህሪና ክርስቶስ አምላክና ለምህረና ጸሎት ይልግበረካ ታይግበር አምላክ ተመንገድ ሲሕቱ ለለ ሞልሶ ይልባል እዚ ብናይናይ ብናተዋደ እምነት እዩ ስለዚህ ብዛለለካ ያኸድ አምላክ ማዓልትካ ገሪ መልስካ ይክለታ ለኸ ምን ምሕና ገነ አይነገደካይ ሰው እምነቱ ስለልቀየረ ልኽልኽል ነገር የለ እምነትካ ቀይርካ ግን ኦርቶዶክስ ኮይኑ ናጋ ለለብ ድሕርናጋ ሙስሊም ኮይኑ ከጨረተለ ሙስሊም ሕብረተሰብ ደስ ይብለ ደውለ ይኹሪ ይሐዝን ሙስሊም እምነትና ታይግበር ለይ የበላሽና አለ ወይም ከዓ የታለና ለይብል ዚያ ከይትፍጠር ያ በተዋህደ አመንተ ንሕናለ ለማዓንቲ ሙስሊም ሆኻስ ናጋ መስቀል ሒስኻ ለለ በአንጎለ ተሳለም ተለኻ ቅሬታ ስለልፈቀል
በቃ እስላምዬውን ከደዚህ እያልክ እንትን ማለት የለብህም። እምነት መቀየር መብት ነው። አንዴ እዛ ጊዜ ደግሞ እስላሞችስ ደስ ይላቸዋል ወይ ነው የሚለው። ስንት ገዳም ካበላሸ በኋላ ማለት እስላሞቹ ደግሞ እስልምና ስለተቀበለ ነው ወይ አላሁ አክበር ኦርቶዶክስ እየፈረሰች ነው። ለነሱም የማይበጅ ማጋጣ ማለት ነው። አሁን ደግሞ ሰሞኑን ተመልከቱት፣ እስላም ሆኗል፣ በቃ ኡስታዛቸው ሆኗል፣ ተቀብለውታል። ኦርቶዶክስን የሚያዋርድ መጥቶላቸዋል። ጴንጤውም ኦርቶዶክስን ዘመቻው ኦርቶዶክስ ላይ ነው፣ እስላሙም ኦርቶዶክስ ላይ ነው ዘመቻው። ይሄው እናቴ ድራፍቱን እየጨለጠ ተመልከቱት፣ ተመልከቱት። ሰላሚዴ ባይብለ ሰላሚዴ ባይብለ ሓደ ሓደ ሰዓቱ ተመልከቱ። በልና ሓደ ፎቶ ከናኸ ዓመቱ በልና ሓደ አንተ ወሓደ በልና ሓደ ካተማለሎሚ በልና ሓደ በልና ሓደ ይበቃል። ይህቺ እንትኗ ታስታውቃለች፣ የምትለዋ ነገር ታስታውቃለች። ያ በሰው መቀመጫ ያገባንም ቢሆንም ግን እንዲህ አይነቱን ወራዳ ከቤተ ክርስቲያን እንዲህ አይነቱን የህፃናት ጸር ከቤተ ክርስቲያን ይሄ እንዲህ አይነቱን ቤተ ክርስቲያን አዋራጅ ከቤተ ክርስቲያን አውደ ምሕረት ላይ ገለል ማድረግ ግዴታ ነው። ሁሌ ስነግራችሁ መጨረሻ ላይ እነግራችኋለን። እግዚአብሔር ካለ ሰሞኑን ወይ ገባ ብዬ በእንትን እነግራችኋለሁ። የረሃቡ ጉዳይ በጣም በከባዱ ነው ያለው፣ ምህል ላይ ይያዝ ተብሏል። ግን እነዚህን በማየታችን እኔም በመመልከታችን ሃይማኖታችንን አንቀይርም። እችን በመፈክር እንይዛለን። ቆሻሻው ይጠረጋል እንጂ የሚያውከው ይነቀላል እንጂ ማዕተቤን አልበጥስም በሉ፣ ሃይማኖቴን አልቀይርም በሉ። ሃይማኖታችን ንጽሕት ናት። ሃይማኖታችን ቅድስት ናት። ሃይማኖታችን የነ አቡነ ተክለ ሃይማኖት፣ የነ አቡነ ገብረ መንፈስ ቅዱስ፣ የነ ቅዱስ ጊዮርጊስ፣ የነ ቅዱስ መርቆሬዎስ፣ የነ ቅዱስ ክርስቶስ ሰምራ፣ የነ አርሴማ ቅድስት፣ የነ ቅዱስ ጳውሎስ፣ የነ ቅዱስ ጴጥሮስ ሃይማኖት እኮ ናት። የነ አትናቴዎስ፣ የነ ዲዮስቆሮስ፣ የነ ቴዎፍሎስ ሃይማኖት እኮ ናት። ንጽሕት ናት። ንጽሕት ናት። ቅድስት ናት። ተዋህዶ ናት። ኦርቶዶክስ ናት። ሃይማኖታችን አንቀይርም። በእነዚህ ኮተታቦች ምክንያት በእነዚህ ከውስጥ ለማፍረስ በተላኩ መርዞች ምክንያት አንቀይርም ሃይማኖታችን። ጉሮሮ ነው የምንተናነቀው። እመቤታችን ወላዲተ አምላክ አትባልም ሲል ትባላለች። ማንሳት አንችልም። ምክንያቱም ስርዓቱ ያስቀመጠው ውስጥ ሆኖ እንዲያፈርስ ነው። ምድረ ጋለሞታውን ሁላ መናፍቁን ሁላ ማለት ነው። ግን በእኛ ገንዘብ ነው ያሉት፣ እነሱም ከውጭ ይሰጧቸዋል። ነገር ግን ሃይማኖታችንን በመጠበቅ ነው ልናድን የምንችለው። ያስርቡናል፣ ያስጠሙናል። በፖሊሲ በፓርላማ እስልምናን አጥሉ፣ ጴንጤ ሆኑ ይሉናል። ስልጣን ለማግኘት ሀብት ለማግኘት ስራ ለመስራት ሃይማኖት መቀየር ግዴታ የሚሆንበት ጊዜ ይመጣል። የአውሬው ምልክት ያላዘ ሰው አይገዛም፣ አይለውጥም፣ አይሸጥም የሚባልበት ዘመን ይመጣል። እንኳን ይሄ ቀርቶ ማለት ነው። ስለዚህ አቡነ ገብርኤል የተባለ ሰው ስለመነፈቀ፣ አቡነ ገብርኤል አባ ማንትስዬ የተባለ ሰው የሴት ጭን ስላሸ፣ አባ ከሌ የተባለ ሰው ሰዶማዊ ሆኖ ህፃን ስለደፈረ፣ ወንድ ስለደፈረ ሃይማኖቴን አልቀይርም። ሃይማኖቴ እነዚህን አታውቃቸውም። ቆሻሾችን አታውቅ። እንዲህ ነው ደፋር መሆን ያለባቸው፣ ጠንካራ መሆን ያለባቸው። ጻፍ እንዳትስሮ ጻፍ። ሃይማኖቴንም አልቀይርበት ናቲ ቅድስቷ ሃይማኖት ውስጥ ሆነ ነው እነዚህን ባለጌዎች ወዲያ የምትላቸው ማለት ነው። አምጡ፣ አሁን መረጃዎችን አምጡ። ጎፋ ገብርኤሎች፣ ምዕመናን፣ ካህናት፣ ሰንበት ተማሪዎች ምንም
ምንም ዳንኤል ክብረት ከነዚህ ጋር አይቆምም። አብይ አህመድ አይቆምም ልንገራችሁ። ተመስገን ጥሩን አያገባው። የጸጥታ ዘርፍ ኃላፊዎች አያገባቸው። ሁሉንም እግዚአብሔር መልአኩ ቅዱስ ገብርኤል ይበትናቸዋል። እንዳትፈሯቸው። አሁንም የአምሌ ገብርኤል ገንዘቡን ተቆጣጠሩ። የገብርኤልን ገንዘብ ይሄ ሰው የማያገኝበት ጥላውን ይሸጣል፣ ጧፉን ይሸጣል። ያወጣውን ብር ጳጳስ ለመሆን ያወጣውን የበተነውን ብር ማስገባት ይፈልጋል። መነኩሴ ለምንድን ነው የሚዋዋለው? መነኩሴ ለምንድን ነው ነገ ቤተክርስቲያንን አስይዞ በባንክ ዕዳ አንድ ጳጳስ አንድ መነኩሴ በጨረታ ይሸጥ ሊባል ነው? በቤተክርስቲያን ማዘዝ ያለባቸው ምዕመናን ናቸው፣ ካህናት ናቸው። መነኩሴ ዘላን ነው፣ ሀገር የለውም፣ ስም የለውም። ምን አገባውና ነው እሱ ከባንክ ጋር የሚያያዘው? ይሄንን እንነጋገራለን። እኔ መነኮሳትን ስል አቡነ አብርሃም አደባባይ ወጥተው እኔ ገዳም ይልበሉኝ አሁን ዛሬ ብትሉኝ ይሄዳለሁ። ማን ከለከሎት? ይሄዷ ይግቡ ያዞታል። እኔ እርሶን አላልኩኝ፣ እኔ እርሶን አልተናገርኩኝ። አሁን በጀመሩት መቀጠል፣ ካህናቱን ስልጠና መስጠት። እንዲህ አይነት ወራዳ ነገር በሀገረ ስብከቱ ሲመጣ የአስተዳደሩ ድክመት ነው፣ ያ ሊቀ ጳጳሱ ድክመት ነው። ማብቃት፣ ካህናቱን ማብቃት፣ ወንጌል ማስተማር። ዝም ብሎ ብቻ ማይክ ይዞ አራዳ መጫወት፣ ቃል እያጣፈጡ መቆለያ አይደለ። ይሄ ትክክል አይደለም። ስንት ዓመት እንደዚህ ሆነው ይኖራሉ። ከራዌል ጀምሮ ከምን ጀምሮ አቤት ንግግራቸው ሲያምር እየተባሉ እንዴት ይኖራሉ? መሬት ላይ ያለው ነገር ሌላ ነው። ጎጃም የደረሰበትን የወጣበትን ጉድ እያዩት ነው። አቡነ ዘካርያስ እንኳን ደፍሮ ደብዳቤ ሲጽፉ እርሶ እንደ የኦርቶዶክስ ጀግና ያጫውቶታል። በአፎት የኦርቶዶክስ አባት ያጫውቶታል። ግን አቡነ ዘካርያስን እንኳን አይረዷቸውም። ተሞዳብደው ከቅባቶቹ ጋር ይኖራሉ። ምናልባት እርሶም ቅባት ሊሆኑ ይችላል፣ አላውቅም። ግን ቢሆንም እንደ ልጅ እኮ ነው የምንጠይቁት። እዚህ ሀገር ቤት ናና ተናገር። ውጭ አልነበራችሁ እንዴ እናንተ? ዞር በሉ ተብላችሁ ጳጳሱ ያለው መብትና እኔ የነበረ መብትማ ቢኖር ጥሩ ነበር፣ እመጣ ነበር። ስለ ድሃ የጮሁት ኢትዮጵያ አይደል እንደ አቡነ ሉቃስ ስለሚሞቱት የጮሁት፣ ስለ ህፃናቱ የጮሁት ኢትዮጵያ አይደል እንደ የጮሁት? የኢትዮጵያ ወደ ብረት ላይ አይደል የጮሁት? በእናንተ ዘመን አይደል ታዲያ ሊቀ ጳጳሱ ሀገራቸው እንዳይገቡ በስተርጅና 6 ዓመት የተፈረደባቸው እናንተ እያላችሁ አይደል? እናንተ አፈጮሌዎቹ አፈቅቤዎቹ በጥሩ ሁኔታ ተመዳብዳችሁ ትኖራላችሁ። ዳንኤ ደህና ነው፣ ጠቅላይ ሚኒስትሩ ደህና ነው እየተባላችሁ ትኖራላችሁ። ይህን ድሃ ህዝብ ገንዘቡን በዚህም በዛም በልማት ስም እየሞጣችሁ ትኖራላችሁ። ህዝቡ አለቀላችሁ። አሁን የሚሰጠው ጠፋ፣ ተመዘበረ። እናንተ ባለው ትኖራላችሁ፣ ታስቀጥላላችሁ ቤተሰቦቻችሁንም ምኖቻችሁንም። ይህ ትክክል አይደለም። አንዳንዴ ባልተነገረ ባልተጠቀሰ ቦታ መምጣት ትክክል አይደለም። ሃይማኖቴን አልቀይርም በሉ ሁላችሁ። ቆሻሻ እናጸዳለን፣ ሃይማኖቴን አልቀይርም። በቆሻሻዎች ያዝልኝ እስቲ ሞላ የሚባል ወዳጅ፣ በቆሻሻዎቹ ምክንያት ሃይማኖቴን አልቀይርም፣ ማተቤን አልበጥስ፣ ሃይማኖቴን አልቀይርም። ጉሮሮ ለጉሮሮ መተናነቅ ያስፈልጋል። ጆን ሃይማኖቴማ እንዴት እቀይራለሁ? የበረቱትን እንጂ የወደቁትንማ በማየት አልሸወድም፣ ማተቤን አልበጥስም። ይሄ ነው የሚያስፈልገው። ሃይማኖቴን አልቀይርም ትክክል ይላል። በእነዚህ ኮተታም ምክንያት ሃይማኖቴን አልቀይርም፣ ማተቤን አልበጥስም። ሃይማኖቴን አልቀይርም፣ ማተቤን አልበጥስም። ሰርጎ ገቦችን እናጸዳለን። ሃይማኖቴን አልቀይርም። በእስልምና በፕሮቴስታንት ያለው ከዚህ ይበልጣል። ተዋህዶ ለዘላለም ትኑር። ሃይማኖቴን አልቀይርም፣ ሃይማኖቴን አልቀይርም፣ ሃይማኖቴን አልቀይርም፣ ሃይማኖቴን አልቀይርም። ቆሻሻ ይጠረጋል እንጂ ማተቤን አልቀይርም። ሃይማኖቴን አልቀይርም። ሃይማኖቴን እጠብቃለሁ እንጂ አልቀይርም። ሃይማኖቴን አልቀይርም። የውስጥ ጠላቶችን እናጸዳለን። ሃይማኖቴን አልቀይርም። ሃይማኖቴ እነዚህ ቆሻሻዎችማ አታውቃቸውም። ሃይማኖቴ ጻት ፈሪሳውያንማ አታውቃቸውም። አፈቅቤ በጩቤ ማተቤን አልበጥስም። ይሄ ነው አለቀ። አባቶቻችንን ለይተን እናውቃለን። አባቶቻችንን አመንዝራ መነኮሳትን ከቤተ መቅደሱ እናጸዳለን። ቆሻሻ ይጸዳል። ገንዘቡ ያለው እጁ ላይ ነው፣ ምዕመኑ እጅ ላይ ነው ያለው። ደፋር ነው የጠፋው። የሚናገር ያውቀዋል፣ ያውቀዋል። ዝም በማለት ሰብሰብ በማለት ከተት በማድረግ ለራባቸው ካህናት በመስጠት ብር ላይ አይደለም የሚሾሙት፣ እንደ ጥንባንሳ እንደ ጆፍ አሞራ አይደለም የሚሾሙት። አሁንም ሊሾሙ የነበሩትን ካህናት
አለቆች ሲኖዶሱ አስቆሙታል። በሁለት ሊቃነ ጳጳሳት ትግል ማለት ዘራፊው ከዚህ ዘርፎ እዛ ከዛ ዘርፎ እዚህ ምናምን አባረ እየተባለ እየተቀበለ አየ ብሎ ነገር የለም። ሲቪው ታይቶ ሪከርዱ ታይቶ ኡራኤል የነበረ ጊዜ ምን አድርጓል? ሰርቋል፣ ዘርፏል፣ ደፍሯል። ጥፋ ከዚህ ቆሻሻ ይወገዳል፣ ወደዛ ሄድ ይባላል እንጂ እንደገና ሌላ ቦታ እንዲያቆሽሽ ይላካል እንዴ? ስለዚህ ይሄን ኔትወርክ መበጠስ የጳጳሳቱ ስልክ የቋሚ ሲኖዶሱን ስልክ ለጥፋለሁ። የእነሱ እንኳን ባይነሳ የረዶቻቸውን ስልክ የእናቶቻቸውን ስልክ ደግሞ እህቴ ናት ምናምን ብለው ቤት የሚያስቀምጡት አለ። የእነሱን ስልክ እንለጥፋለን፣ እንጨቀጭቃቸዋለን። አለቀ። ምንም አባታው ሃይማኖቴን አልቀይርም ሁለት ኪዳን ነኝ እያሉ ብዙዎቹን ትብለዋል። የዛሬው መርሃ ግብራችንም ይሄን ይመስል ነበረ። በስመ አብ ወወልድ ወመንፈስ ቅዱስ። እሑድ እንግዲህ እናንተ ጋር እኩለ ሌሊት ሆኗል፣ እኛ ጋርም ደግሞ 2 ሰዓት ብለን ይሄ ፕሮዲውሰሩ ግን ጣተኛ ነው። እኔ 2 ሰዓት ሲሆን ምልክት አድርግልኝ ብለው እሱ ራሱ አፉን ከፍቶ 40 ሰዓት እኔን ያስጮኸኛል ማለት ነው። እሑድ ተናፋቂዋ ምሽት ይሄን ትመስል ነበረ። ቲክቶክ እዚህ ማልከፍተው በቲክቶክ ሐሳቤ እንዳይሰረቅ ነው። ምናልባት በዚህ ሳምንት አንዱን ቀን ብቅ ብዬ በቲክቶክ ደግሞ እናወራለን። ቲክቶኩም እንዳይዘጋብን በቲክቶኩም እናወራለን። የምናቅዳቸውን ነገሮች መስራት አልቻልንም ባለው ተለዋዋጭና ተደራራቢ ስራዎች ምክንያት። ግን እንደምንም ብለን መጀመሪያ የሚዲያችንን ሰራዊተ ጌዶን የተዘጋጀበትን ነገር እናደርግና 2 ቀን የገቢ ማሰባሰቢያችንን የአመት የሳተላይታችንን ከፍልና ከዚያ በኋላ ወደ አገልግሎታችን እንመለሳለን። እስከ ሳምንት መልካም ሳምንት። እስካሁን አብሬያችሁ የቆየሁት እኔ አክሊለ ገብርኤል የምስራቁ ሰው የሐረርጌው መራታ ባለማተቡ ዘመዴ ነኝ። ከራይ ወንዝማዶ ቴክኒኩን በማገዝ ፕሮግራም ፕሮዲዩስ በማድረግ ያገዘኝ ደግሞ ከዚሁ ከራይ ወንዝማዶ ነው። የትዊተሩን የምኑን እና አጠቃላይ ደግሞ መስመሩን በመቆጣጠር ደግሞ እዛው ከሚሲሲፒ ወንዝ ማዶ ከሀገር አሜሪካ ነው። ሌሎችም ባለሙያዎች በያሉበት ሆነው ከኛ ጋር ቆይታ ነበራቸው። እስከ ሳምንት መልካም ሳምንት። እግዚአብሔር ሀገራችንን ኢትዮጵያን ቤተክርስቲያናችንን ሃይማኖታችንን ይጠብቅልን። የምክክር ኮሚሽኑን ይቅርታ የምክክር ኮሚሽኑ ያው ጥያቄ ቀርቦለታል። በጥያቄው መሰረት ያው ሚስተካከል ነገር አለ ብለዋል። ያንን ደግሞ እንሰማቸዋለን። እና አህመዲን ጀበል አቅርበዋል መሰለኝ። እና አህመዲን ጀበል አቅርበዋል መሰለኝ። ሳትናገረው እንዳትወርደው ስላሉኝ ነው። በዘመዴ በእናት ሳትናገረው እንዳትወርደው ስላሉኝ ነው። ዘግቻለሁ። ግን አይቼዋለሁ። ያው አጀንዳ ነው የሚሰጡት። እሱን እንግዲህ ያው መቀበልና መስማት ነው። ያው ቦታዎች ይቀየሩ የቤተክርስቲያን ቆይ አንድ ጊዜ እሺ። አዎ እንግዲህ ለምክክር ኮሚሽኑ የህዝባዊ ስፍራዎችና ከተማና መንደሮች ስያሜ ይቀየርልን የሚል ነገር ነው ያስገቡት ብሏልና
እና አህመዲን ጀበል ደብረ ዘይት የሚለው ይቀየርልን ብለዋል። ደብረ ብርሃን፣ ደብረ ታቦር፣ ደብረ ማርቆስ፣ መርጦ ለማርያም፣ መካነ ሰላም፣ መካነ ኢየሱስ፣ ደብረ ሰላም፣ ደብረ ሲና፣ ሀገረ ሰላም፣ ሽሬ እንደስላሴ፣ አክሱም ጽዮን፣ ሀገረ ማርያም፣ ሆሳዕና ወዘተርፈ ይቀየሩልን ብለዋል። ከክፍለ ከተማ ልደታ ክፍለ ከተማ፣ ቂርቆስ ክፍለ ከተማ፣ ዳግማዊ ምኒልክ ክፍለ ከተማ፣ አጼ ቴዎድሮስ ክፍለ ከተማ፣ ንጉሥ ተክለ ሃይማኖት ክፍለ ከተማ ይቀየርልን ብለዋል። የመንገድ ስያሜዎች ፊታውራሪ ሀብተ ጊዮርጊስ፣ ጠመንጃ ያዥ፣ መስቀል አደባባይ፣ ጃን ሜዳ፣ ተክለ ሃይማኖት፣ ጎላ ሚካኤል፣ ቦሌ ሚካኤል፣ ጎፋ ገብርኤል፣ የካ ሚካኤል፣ ቶቶ ኪዳነ፣ ልደታ፣ ባታ፣ ቅድስት ማርያም፣ ቂርቆስ፣ አቡነ ጴጥሮስ፣ ዮሐንስ፣ ዑራኤል፣ ጴጥሮስ፣ ጳውሎስ፣ ፖሌ መድኃኔዓለም፣ ሳሊተ ምሕረት፣ አዲሱ ሚካኤል፣ መድኃኔዓለም ወዘተርፈ ይቀየሩልን ብለዋል። ከተቋማት ደግሞ ቅድስት ማርያም ዩኒቨርሲቲ፣ መድኃኔዓለም ትምህርት ቤት፣ ጎርጎርዮስ ትምህርት ቤት፣ ፈለገ ዮርዳኖስ ትምህርት ቤት፣ ኮከበ ጽባህ ትምህርት ቤት፣ ቴዎፍሎስ ትምህርት ቤት፣ ፊታውራሪ ሽመልስ ሀብቴ ትምህርት ቤት፣ ፊታውራሪ ላቃ እድገት ትምህርት ቤት፣ ዳግማዊ ምኒልክ ትምህርት ቤት፣ እቴጌ መነን ትምህርት ቤት፣ ደጃዝማች በላይ ወደ ደጃዝማች በላይን ቀይሮላቸዋል። ጀነራል ታደሰ ብሩ ተብሏል። ጎጃም መውጫ ጋር ያለው አዲሱ ገበያ። አጋዚያን ትምህርት ቤት ወደ አዲስ ምዕራፍ ተቀይሯል። ዘነበ ወርቅ አለርት ተብሏል። እሱ ተቀይሯል፣ አንፈልግም ብለዋል። ደጃዝማች ባልቻ ሆቴል፣ ራስ ደስታ ዳምጠው ሆስፒታል፣ ደጃዝማች ባልቻ ሆስፒታል፣ ንግስት ዘውዲቱ ሆስፒታል፣ ዳግማዊ ምኒልክ ሆስፒታል፣ ጳውሎስ ሆስፒታል አካታች ባለመሆናቸው እነዚህ በሙሉ ስማቸው ይቀየርልን ብለዋል። በእነማን ለመቀየር እንዳሰቡት የምናውቀው ነገር የለም። ረስተውታል። ጣይቱ ሆቴልን ረስተውታል። ሸዋ ዳቦን ረስተውታል። ሸዋ ዳቦ አልተቀየረም። ሌላ ምንድን ነው ያለው? ሌላ ግሸን ፋርማሲ አለ። የግሸን ፋርማሲ አለ። ሌላ ምንድን ነው? ብዙ የረሱትን እያስታወሳቸዋቸው ነገራቸው ለእነ አህመዲን ጀበል። እንግዲህ ጌት እናምጣላቸው ረዳቸው አንችልም። የምክክር ኮሚሽኑ የሚለው ኢትዮጵያ ቢቀየር ብላ ኢትዮጵያ ስም አይቀየርልን ብለዋል። አረንጓዴ ብቻ ቀዩን አንፈልግም አረንጓዴ በሚሆኑ ብለዋል። ዓመተ ምህረት የሚለው ይቀየርልን ብለዋል። ዓመተ ሂጅራ በሚል ይቀየርልን ብለዋል። መስከረም፣ ጥቅምት፣ ህዳር ምናምን የሚባለው የግዕዝ ነው አንፈልግም ብለዋል። ሰኞ፣ ማክሰኞ ምናምን የሚለውም የግዕዝ ነው አንፈልግም ብለዋል። በኋላ ስም ይቀየር ነው የሚሉት። ዘመድኩን የሚባል ስም መስማት አንፈልግም፣ አካታች አይደለም ነው የሚሉት። ሌላው እንደዚህ ኃይለማርያም ደሳለኝ የሚል እንዴት ፔንቴ ሆኖ እንትን ይላል? ይህም አካታች አይደለም። ፔንቴዎች ጥያቄ እንዲያቀርቡ ነው ጥያቄ ያቀርባሉ ማለት ነው። የራሳችሁ ጉዳይ ነው፣ እሱ አያገባንም። እኛ ግን ወደፊት እንቀጥላለን። ሻሎም፣ ሰላም እስከ ውድ ድረስ